ጀማው ድክም ብሎኛል። ድክም ማለት ነው ምሪን ነው የምላችሁ። እንዴ እኔ አልነበርኩም ዛሬ ታውቃላችሁ። እኔ ባቡል ሀይረዛ 1 ሚሊዮን ራምዚ ለሊት ስቴትን ይምላ አይምላ ግብ ላይ ነበርኩኝ። እንዴት ለአንድ ቀን የአርሰናል ጀማዎች ቋጥራችሁ ይሄን ልጅ ከጉዳት ማትረፍ ያቅታችኋል? ጀማው እንዴት አንድ ቀን ባርኖር እንደዚህ ቤቱን ውጥንቅጡን አውጥታችሁ ትጠብቁኛላችሁ? ምን ሆኖ ነው ማጋሌሽ የተጎዳው? አሁን እኮ ወሬውን ብቻ እኮ ነው የምሰማው። ለዛውም የሰማሁት ከትርፌ ደጋፊዎች እንኳን ደስ አለን እያሉ ሲያወሩ ነው የሰማሁት። ምን ተፈጥሮ ነው? አረ ንገሩኝ። ለማንኛውም ዛሬ በጣም ደስ ብሎኝ ዋልኩት ቀን ነበረ። አይ እንደፈራሁት ጋይስ፣ እንደፈራሁት ይህ ኢንተርናሽናል ብሬክ የሚባል ነገር ወሳኝ ተጫዋቻችንን እንደሚነጥቀን እየፈራሁት ስቅቅ እያልኩ ነበረ። ኳሶቹን ሳየ ነበረው ስቅቅ እያልኩ ማለት ነው። ጋብሪኤል ማጋሌሽ ጋይስ ኢቭን ለኳሊፊኬሽን አይደለም ለወዳጅነት ጨዋታ ነው የተጎዳው። በ60ኛ ደቂቃ ለወዳጅነት ጨዋታ ተጎድቶ ከሜዳ ወጥቷል። ብሽሽት ጉዳት ነው የሚመስለው ጋይስ። ሪካርዶ ካላፊዮሪ ቀን ላይ ተጎድቶ ከጣሊያን ካምፕ መጣ ወደ አርሰናል። አሁን ደግሞ ጋብሪኤል ማጋሌሽ ወያለው ሊያለቅስ ነው ደግሞ በቃ ጋብሪኤል ማጋሌሽ ተጎዳ። እኔ ምን ብዬ ነበረ? በማያገባህ ነገር አትግባ። እዛ መጥቶ ይከላከላል፣ እዛ ሄዶ ያገባል። አሲስቱን ላቁ ጀመረ። ይሄ እኮ ስሪ ፒስ እኮ ነው። ስሪ ፒስ 3 በ1 አሁን እኛ ምን እናንተ ግን አልቆጠርኩም። በነገራችን ላይ እኔ እዚህ ብራዚል ሄጄ አልቆጠርም። ለወያላ ሲጮት ነው መቆጥረው በቃ። አሁን እኛም አታልቅሱብን። እሺ በእና እየየ አልፈልግም፣ ለቅሶ አልፈልግም። በጣም የሚያስጠላ ነገር ነው ሀቢቢ። እኔ እንደ ክለብ ማን እንደረገመን ነው እኔ በቃ ግራ እየገባኝ ያለው ማለት ነው። እንደምታዩት ቢጋቢ ተጎድቷል። አሁን ስለ ጉዳቱ ምንም የተባለ ነገር የለም፣ ግን ተመልከቱት። ፋሻል ኤክስፕሬሽኑ ራሱ ይነግረናል። በጣም የማይሆን ሰው ማለት ነው። የማይሆን ሰው ላይ ነው ጉዳት እንትን ያለና እኔ መረጃዎች ይወጣሉ፣ ግን ከባድ እንዳይሆን በቃ ሄዶ በጣም የሚያስፈልገው ነገር ጋቢ ናቶኒ ተከላካይ ብቻ አይደለም፣ ወሳኝ ሰዓት ላይ አጥቂያችን ነው እና ከባድ እንዳይሆን ብቻ በጣም እንትን ማለት ያስፈልገናል። ግን ከፊቱ እንደምታዩት የሆነ ሲሪየስ የሆነ ኢንጁሪ ነው መስለው ብቻ አዲስ ነገር ሲኖር ነግራቸዋለሁ። ይመቻቸው። የሀገራት ጨዋታ ለአርሰናል ጠላት ነው የሆነባቸው። ይኸው ማጋሌሽ ትላንትና ተጎድቷል። የጡንቻ መሳሳብ ነው እየተባለ ነው ያለው። ስኳድ ዴፕዝ አላቸው አርሰናል አላቸው። ያለ ማጋሌሽም ብዙ ጨዋታዎችን አሸንፈዋል። ነገር ግን የማጋሌሽ መጎዳት ቀላል አይደለም አሁን። ምክንያቱም አሁን አርሰናል ከኢንተርናሽናል ብሬኩ በኋላ የሚያገኛቸው ቲሞች እንዳለ ግድንግር ቲም እና አለ ተጫዋች አሁን ክርስቲያን ሙስኬራ ምናምንም ምርጥ አሉ ግን ዞሮ ማጋሌሽን ማጣት ማለት ለአርሰናል አደጋ ነው እና እናያለን እስቲ። ኧረ እባክህ በጉዳት የሚደሰት ሰው የነፈጨለ ሰው አስተሳሰብ ነው። የኔ ጨጓራ ሲቃጠል የኔ ጨጓራ እንደዛ ሲጨስ ጉዳት አልመሰለህም? የኔ የሰው ጨጓራ አይደለም እንዴ? እኔ ሰው አይደለሁም እንዴ? ቆይ እሱ ላይ ሲሆን በጉዳት የሚቀድር ሰው የነፈጨለ ሰው ነው ማለት ነው። እኔ ከዚህ ልጅ ጋር ምንም አይነት ፐርሰናል ችግር የለብኝ። የውሻ ቁስል ያርግለት በጊዜ ይመለስ። ነገር ግን ለብራዚል በጊዜ ይመለስላት። ለአርሰናል ጭራሽ እንዳይመለስ ጭራሽ ነው መደ ያንተ የሰውዬ ቆኔ ስንት መሰለ ወሽመጤን እንድትይ ለሁለት የቆረጠ ጤነኛ የነበርኩ ሰውዬ ወፈፍ ያደረገኝ ስንት መሰለ። አገር ሰላም ብዬ ቋጠሮ ሊሳካ ከጫፍ ሲደርስ ስንት መሰለ ወሽመጤን ቆረጥ አድርጎኝ ኧረ እባክህ ብሎ የተመለሰው። እና ታዲያ እንዴት ላልደሰት ነው ጎበዝ? እንዴት ላልደሰት ነው? አሁንም ለብራዚል ይመለስ፣ ለአርሰናል እንዳይመለስ አለቀ። የሀገራት ጨዋታ ክፋቱ እንግዲህ ይህ ነው ጋይስ። ዛሬ እንግዲህ ለመድፎ አርሰናል ደጋፊዎች በጣም አሳሳቢ የሚባል መረጃ አሁን ከመሸ ተሰምቷል። ብራዚል እንግዲህ በራሱ በአርሰናል ሜዳ ኤምሬትስ ስቴዲየም ባደረገችው የወዳጅነት ጨዋታ ላይ የመድፈኞቹ ወሳኝ ተጫዋች እኔ በግሌ ደግሞ በጣም የኔ ፋቨራይት ወይም ደግሞ በጣም የሚመቸኝ ተጫዋች ነው ጋብሪኤል ማጋሌሽ ከባድ የሚመስል ጉዳት አስተናግዶ ተቀይሮ ለመውጣት ተገዷል። የጋብሪኤል ማጋሌሽ ጉዳት እንግዲህ የጡንቻ መሳሳብ እንደሆነ እየተነገረ ነው የሚገኘው። እንግዲህ ከፊቱ ላይ እንደምትመለከቱትም ጉዳቱ ትንሽ ከበድ ያለ ጉዳት ሳይሆን እንደማይቀር ነው እየተሰማ የሚገኘው።
ጋብርኤል ማጋሌሽ ምን ያህል ጊዜ ከሜዳ ይርቃል እስካሁን ድረስ የተረጋገጠ ነገር ባይሆንም ጉዳቱ ግን የጡንቻ መሳሳብ እንደሆነ እየተሰማ ነው። እኔ በግሌ ጉዳቱን እንግዲህ ቀለል እንዲያደርግለት ምኞቴ ነው። እንግዲህ እስከ ነገ ድረስ የጉዳቱ መጠን የሚታወቅ ሆኖ ወደ እናንተ የማደርሳችሁ ይሆናል። የአርሰናል ደጋፊዎች በዚህ ጉዳይ ምን ተሰማችሁ? ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷን መጫን ፎሎ ማድረግ አትርሱ። ይመቻችሁ። ጋቢ ተጎዳብን፣ ሁላችንም እንዳየ ነው። ግሮይን ኢንጁሪ ብለዋል ማለት የብሽሽት አካባቢ ጋር ነው የተጎዳው። ይሁን ችግር የለም። እኔ አሁን ከአርቴታ አንደኛ በጣም በቃ ምወድለት ልንገራችሁ በዚህ አጋጣሚ በቃ አሁን ጨርሷል። እሱ ፕላን አውጥቶ እንዴት አድርጎ እንደሚቀጥልና ጨርሷል። እኛ አሁን እዚህ እንጨነቃለን። ማን ሊገባ ነው? ካላፊዮሪም ተጎዳብን። ማን ነው የሚገባው? ኢንኮፔ ነው ሞስኬራ ነው ያን እንጨነቃ። አርቴታ ጨርሷል። ፎርካስት አድርጎ ጨርሷል። አይደለም ሙኒክ ተደርድሮ ሲቲም ሊቨርፑልም አሁን ይግጠሙ። ምንም አያሳስበንም። አርሲዎች ስኳዳችን ጠልቅ ነው። ምንም አያሳስብም። አሁን እንደዚህ አይነት ምናምን አሁን የጋቢ ጉዳት እዚህ ጋር የመጣው እኛ ተስፋችንን ሊያጨልምብን በፍጹም እኛ አርሲዎች አንሰማም። አርቴታ አለልን አንሰማም። ስለዚህ ማኔጅ ይደረጋል። የጋቢን ጉዳት ያ ብዙ ይቆያል ብዬ አላስብም። ሜቢ ማክሲመም ከ2 እስከ 3 ሳምንት ምናምን ይቆያል። በዚህ መሀል ደግሞ 3 የቶተናም የሙኒክና የቼልሲ ጨዋታዎች ያመልጡታል። ኢትስ ኦኬ። ተጫዋቾች አሉ፣ ሌሎች ተጫዋቾች አሉ። ስለዚህ ጋቢ በደንብ አርፎልን ይመጣል። እሰየው። ከተመለሰን ለቶተናም ለሙኒክ ጨዋታ ከመጣን እሰየው ነው የምንለው። ካልደረሰም ኢትስ ፋይን። አርሲዎች ዋንጫው የኛ ነው፣ ምንም እንዳትጠራጠሩ። ፕሪሚየር ሊግ የኛ የአርሲዎች ነው። ለማንኛውም ቻይናስ ማሊያውን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 25 ሚሊዮን ፕሮሞ ኮድ ይጠቀማችሁ መግዛት ትችላላችሁ። ይህ ዕድል እንዳያመልጣችሁ። ይህን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ ይደረግ። እስኪ ሼር ኮፒ ሊንክ ዛሬ እችን ቪዲዮ ማለት ነው 6000 እንክተታት እስኪ ልበላችሁ። እኔም ይመቻችሁ። ሁልጊዜ ኢንተርናሽናል ብሬክ ከጥቅሙ ጉዳቱ ነው የሚበዛው ማለት ነው ጋይስ። 3 ቪዲዮ ለቅቅ ያለው 3ቱም በጣም የተመታ ቪው ነው ያለው። ሁላችሁም ኮፒ ሊንክ እና ሪፖስት በማድረግ ጀምሩልኝ። ወይኔ ላብደ ነው ወይ አካውንቴ በዚህ በኩል አለ፣ በዚህ በኩል ማጋሊሽ ተጎዳ። ምንድነው የሚሻለው? ሁልጊዜ አርሰናል ነጥብ እየሰበሰበ ደህና ኦፍ ተመስገን ምናምን አንደኛ ነን እያለን ተጫዋቾች ይጎዳሉ። ኢንተርናሽናል ብሬክ የሚባለው ነገር ደግሞ ሳካንም ኦዴጋርድንም እንዴት አሳጥቶ እንደነበር ሁላችሁም የምታውቁት ነገር ነው። እመገልጸው አይደለም። ተቃጠልን። ለዛውም ደግሞ እኮ ለደህና ጨዋታ ቢሆን ጥሩ፣ ለወዳጅነት ጨዋታ ነው ማጋሊሽ የተጎዳበት፣ ለወዳጅነት ጨዋታ። ያው እንግዲህ ይሄን ብሶታችሁን በጥቂትም ቢሆን ለማቃለል ስለ ዋሊያቢ ፕሪዲክሽን ቪዲዮ ስትሰሩ ቪዲዮአችሁ ከ30,000 ቪው በላይ ከሆነ 2,000 ብር፣ እንዲሁም ደግሞ የሰራችኋቸው ቪዲዮዎች ፖይንቶች ተደምረው አሪፍ ከሆኑ እስከ 50,000 ብር ድረስ ታገኛላችሁ። እንዲሁም ደግሞ ቆንጆና አሪፍ ቪዲዮ የምትሰሩ ከሆነ ከዋሊያቢ ጋር በቋሚነት የምትሰሩ ይሆናል። የአርሰናል ደጋፊዎች አይዟችሁ። ቻው። ሌላ ጉዳት ዜና በክለባችን ተሰምቷል። ከመቼ የተለቀቀ ቪዲዮ ስለሆነ በደንብ ኮፒ ሊንክ ማድረግ እንዳይረሳ። ብራዚል ከሴኔጋል እያደረጉ ባሉት የወዳጅነት ጨዋታ ላይ ጋብርኤል ማጋሌሽ በጉዳት ምክንያት ከሜዳ ተቀይሮ ወጥቷል። አንዳንድ መረጃዎች እንዳሉት ከሆነ ጋብርኤል ማጋሌሽ ለጥንቃቄ ሲባል ነው ከሜዳ የወጣው ብለዋል። አንዳንድ መረጃዎች ደግሞ የግሮይን ወይም ደግሞ የብሽሽት ጉዳት ነው እያሉ ይገኛል። መረጃዎችም ከሆነ የብሽሽት ጉዳት ከሆነ 2 ዓመት ሊሆን ይችላል። ደረጃ 1 እና ደረጃ 2። ደረጃ 1 ከሆነ ከ1 እስከ 3 ሳምንት እና ደረጃ 2 ከሆነ ደግሞ ከ3 እስከ 6 ሳምንት ከሜዳ ሊያርቀው ይችላል። ምናልባትም ከጨዋታ በኋላ የሚወጡ መረጃዎች ካሉ መጥቼ ማጋራችሁ ይሆናል። ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ።